በደንብ ይከፋል። ምናልባት ላንተ መሳሳትና መጨነቅ የነበረባቸው ሰዎች እያስቀየሙ ወይም አስቀይመው ይሆናል። ታዝናለህ፣ ያስለቅሷል። ግን አንተ ልታለቅስባቸው የሚከብድ ይሆናል። እየወደድካቸው እየደከምክላቸው ያለህን ሁሉ ሳሰስት እየሰጣቸው እንኳን ምንም እያደረግክላቸው እንዳልሆነና በዳ አድርገው የሚስሉ ይኖራሉ። ያማል። በተለይ ሊታመምልህ የሚገባው ሲያሳምምህ ይበልጥ ያማል። የደስታ ሰበብ መሆን የሚገባው ለሐዘንህ ክፋት ሲያዋጣ የማታውቀው እንዲህ ነው ብለህ ለመግለጽ የሚቸግርህ ህመም ያማል። አንዳንዴ ሁሉም ለበጎ ነው ሲሉ ያንተ እንዲህ መሆን በጎነቱ ምንም ሊታየህና ሊዋጥልህ አይችልም። አንተ ላይ የደረሰው ሁሉ ለበጎ ነው የማለት ድፍረት ባይኖረኝም ይህን ሁሉ ተቋቁመህ መገኘትህ በጎ ነገር አለው። በእነዚህ ሁሉ ፈተናዎች ስንት ነገር እንዳወቅ፣ ስንት ነገር እንዳስተዋልክ፣ ስንት ወዳጅና ጠላትን እንደቃኘህበት ማን ያውቃል? መቼስ በውስጥ ያጠራቀምከው ለጉድ ነው። ይሄ ሁሉ መከፋትና ህመም ቢደርስብህም ጥሩነትና ታጋሽነት በምድር እንዳልጠፋ ተምሳሌት ሆነህ እስከነ ህመምህ እስከነ መከፋትህ አብሽሩ። ሰው በህይወት ያሉትን እንጂ ሙታኖችን አይፈታተንም። ምንም ይሁን ምን በህይወት አለን። አላህ እንዴት እንደሚመነዳን አናውቅ። አብሽሩ። በዚህ በረብሻና በጭንቀት በተሞላ ዓለም ውስጥህ ሰላም አጥቷል። የቱንም ያህል ሀብት ቢኖርህ ግን ሰላም ካጣህ ትርጉም የለውም። ዛሬ በእስላማዊ እይታ ለተረጋጋ ህይወት የሚረዱ ነጥቦችን እናያለን። አላበቃም። እየተፈተንክበት ያለው ነገር ካንተ አቅም በታች ሊሆን ይችላል። የመቻል የመታገስ አቅምህ ትንሽ እንዳልነበር ወደ ኋላ ህይወትን በደንብ ስትቃኙ ተረዳዋል። በጊዜ ውስጥ መቼም ሰውነህና ትዝላለህ፣ ትደክማለህ፣ ስልችት ይላል። ለዘመናት ገዳይ ከሚባል በሽታ በጌታ አዝነት ታግሰህ ከሻርክ በኋላ የሆነ ሰዓት ትንሽ እንቅፋት ሲመጣ ብስጭት፣ ንድድ፣ ቅጥል ልትል ትችላለህ። ምን ነው እኔን ብቻ እስከ መቼ ብዙ ትላለህ። ለምን አትልም? ምክንያቱ ብዙ ነው። ነገር ግን ከታመምክ በኋላ ከህመምህ ለመዳን የሞከርክበት መንገድ ጤነኛ ካልነበረ አንዱ ምክንያት ይሆናል። ጠባሳን በንቅሳት መቀየርና በጠባሳው አለማፈር፣ ጠባሳውን አለመካድ የተለያዩ ነገራት ናቸው። ጠባሳዎችህን ምን አደረግካቸው? ካድካቸው? አፈርክባቸው? ተማርክባቸው? ተቀበልካቸው? ቀየርካቸው ወይስ ምን? ይህን በጥልቀት ራስን ጠይቅ። ማንነት እንደ ኢማን ነው፣ ካልተኮተኮተ ይጠወልጋል። በፊት እንደዚህ አልነበርኩም ስትል ትላንት የተከልከው ነገር ግን ሳትንከባከበው የጠወለገ ፍሬ አለ ማለት ነው። መራር እውነት ቢሆንም ለሁሉም ችግሮች ሰዎችና ሸይጣንን ተጠያቂ ማድረግ አንችልም። ሸይጣን አፍ አውጥቶ የሚላከክበትን ስለማይከላከል ሁሉንም በሱ አትደፍደፍ። ምናልባት ከምታላከክበት ሸይጣን የበለጠ የነፍስህ አለመገራት ይሆናል የሚያወለጋግድ። ችግር ሁሉ ፈተና የለውም፣ ድሎትም ሁሉ ጸጋ የለውም። አለመነሳት መብትህ ነው። ነገር ግን አልወደቅም። መውደቅህን ማመን የፈለግከው አንተ ነህ። አትበርታ ስትፈልግ፣ ነገር ግን ከህመምህ መግዘፍ እንደምትችል የረሳኸው አንተ ነህ። ራስን ጣል ስትፈልግ መብትህ ነው። ነገር ግን የተከበርክ ነህ። ጌታ አልቆ እንደፈጠረህ እርግጠኛ ለመሆን የተቸገርከው አንተ ነህ። ተስፋ ልትቆርጥ ትችላለህ፣ መብትህ ነው። ነገር ግን የተውበት በር ከፍቶ የሚጠብቅህን ጌታን የተጠራጠርከው አንተ ነህ። የምወደው አልወደክም። በፈተኖች ውስጥ ትህትና እንድትማር እየተሰራህ እንጂ ብዙም አትጨነቅ። ልብህንም የቀደር ባለቤት አላህ በመሆኑ አረጋጋው። አብሽሩ፣ ሰላም ለልብህ። አንደኛ ዚክር ወይም አላህን ማውሳት። አላህ በቁርአኑ አላህን በማውሳት ልቦች ይረጋጋሉ ይለናል። በቀን ውስጥ ጥቂት ደቂቃዎችን ለዚክር ስጥ። ሉቅማን አልሐኪም ይመስለኛልና አራት ነገሮች ከደስታ ናቸው ወይም ደስታ የሚገኝባቸው ናቸው ይላል። አንደኛው ቆንጆ ሚስት፣ አዘውጀት ሷሊሃ፣ ጥሩ ሚስት፣ ቆንጆ ሚስት። ሁለተኛው አልጃሩ ሷሊህ፣ ጥሩ ጎረቤት። ላይክ ጥሩ ጎረቤት ሲኖራል ሁሉ ነገር ያምራል። ሶስተኛው ወልመርከቡል ሃኒ፣ በጣም ምቹ መኪና፣ ምቹ መጓጓዣ፣ ምቹ መንቀሳቀሻ ከደስታ ነው ይላል። አራተኛው ወልበይቱል ዋሲዕ፣ ሰፊ ቤት፣ ምቹ ቤት ነው ከደስታ ነው ይላሉና እነዚህ ነገሮች ከደስታ ናቸው። አራት ነገሮች ደግሞ በቃ የጭንቀት ምንጮች ናቸው ብለው ደግሞ ይገልጿቸው። እነዚህ ተቃራኒዎች ማለት ነው። ጠዋት እየነዳህ ወጥተህ እየገፋው የምትመለሰው መኪና፣ በጣም አስቸጋሪ ሚስት፣ በጣም አስቸጋሪ ጎረቤት እና ምቹ ያልሆነ ቤት ደግሞ እነዚህ ጭንቀት ናቸው። አላህ እነዚህ ሁሉ ነገር ጥሩ ነገር ይስጠናል። ሁለተኛ ተወኩል ወይም በአላህ መመካት። የሚሆነው ሁሉ በአላህ ፍቃድ መሆኑን ማመን። ካለፈው ጸጸት ስለሚመጣው ስጋት ነፃ መሆን። ቀልባችሁ ደረቀ ይላል አላህ ተባረከ ወተዓላ። እንደ ድንጋይ፣ ኧረ እንደውም ከድንጋይ በላይ ይላል።
ድንጋይ እንኳን አላህን ፈርቶ አንዳንዴ ከላይ የተንከባለለ ይወድቃል። ከድንጋይ ውስጥም ተሰንጥቆ ከውስጡ ምንጭ የሚመነጭ ድንጋይ አለ ይላል አላህ ተባረከ ወተዓላ። የአንዳንድ ሰዎች ቀልብ ከድንጋይ በላይም እንደደረገ የሚያሳይ ለመካሪነት መመከር ለሚችል ሰው ቀልቡ ላልሞተ ሰው ሞት ይበቃዋል ተብሎ ሞት ያልመከረው ምንም አይመክረው። ስተኛ በነቢዩ ሱና መሰረት ምተኛ ከሆነ ብስሚከ አላሁመ አሙቱ ወአሕያ ብለህ ነው ምትተኛ። ጌታዬ ሆይ ባንተ ስም ነው የምሞተው፣ ባንተ ስም ነው የምቀሰቀሰው እያልክ ነው። እንቅልፍ ትንሹ ሞት ነው። እዛው በተኙበት ወደ ቀጣዩ ዓለም የሚሸጋገሩ የሚሞቱ አሉ። ከእንቅልፍ ስትነቃም በነቢዩ ሱና መሰረት ምትነቃ ከሆነ አልሐምዱሊላህ አለዚ አሕያኒ ባዕደማ አማተኒ ነው ምትል። ካሞተኝ በኋላ የቀሰቀሰኝ ጌታ ምስጋና ይገባው ነው ምትል። ጌታዬ ሆይ ጎኔን ባንተ ስም ነው ያሳረፍኩት፣ ነፍሴን በዚሁ ከወሰድካት ዘንላት፣ ማራት፣ ከሷሊሖች ከደጋጎች ተርታ አሰልፋት። ፈቅደህልኝ ደግሞ ከተነሳሁኝ ካልሞትኩኝ በቀጣይ ህይወቴ ላይ ደጋግ ባሮችህን ከወንጀል እንደምትጠብቀው የኔንም ነፍስ ከወንጀል ጠብቃት ያሉ ነው የአላህ ባሮች የሚተኙት የሚነሱት። ሶስተኛ ሰላት ወይም ከአላህ ጋር ግንኙነት። ሰላት ከፈጣሪህ ጋር የምታወራበት የሰላም ደሴት ነው። አንድ ሰው ምግብ ቤት አለው። እዚህ ምግብ ቤት ላይ ክራውድድ ሲሆን ሰው ሲበዛ አይቶ የሚገባ አንድ ምስኪን አለ። ሾለክ ብሎ ይገባና ተመግቦ ሳይከፍል ይወጣል። ዛህማውን ተጠቅሞ ይህንን በተከታታይ የሚመለከት ሌላ ደንበኛ ለባለቤቱ ይነግረዋል። ይህ ሰውዬ ሳይከፍል እየወጣ ነው፣ አይተኸዋል ወይ ይለዋል። አዎ ቆይ አይቼዋለሁ፣ ግን በኋላ እነግርሃለሁ። ሰውየው ተመግቦ ከሄደ በኋላ ይኸውልህ ሰው ጠዋት ነው የሚመጣው ቤት ምግብ ቤቱ ጋር ጠዋት ይመጣና በር ላይ ይቆማል። ሰው ግር ብሎ ሲመጣ ነው አብሮ የሚገባ እና ሰው በብዛት እንዲመጣ ዱዓ የሚያደርግልኝ እሱ ይመስለኛል። አላሁ አክበር። የሚገርም በጣም የሚገርምህ ነገር እሱ በማይኖርበት ጊዜ እንደዚህ ሰው ግፊያ የለም፣ ሰው እንደዚህ አይበዛም። ስለዚህ እኔ በተቻለ መጠን እንዳየሁት እንዳወቅኩበት እንዳያቅ ነው ጥረት የማደርገው። አላህ ሪዝቄን በዚህ ሰውዬ ላይ ያደረገልኝ ይመስለኛል። ሱብሃንአላህ የሆነ ሰው ሐጃ በማውጣታችን አላህ የኛን ሐጃ በምን መልኩ እንደሚያወጣልን አናውቅም። አራተኛ ይቅር ባይነት። ቂም መያዝ ሌላውን ለመጉዳት መርዝ ጠጥቶ መሞትን መጠበቅ ነው። ለራስህ ሰላም ስትል ይቅር በል። አንተ የአደም ልጅ ሆይ ሰማይን የነካ ወንጀል ቢኖርህ ቢደርስ ثم استغفرتني غفور አይደለ እሱ ገፋር እኮ ነው። የፈለገ ትልቅ ወንጀል ስራ፣ የፈለገ ብዙ ወንጀልም ስራ። ሰው አይደለህ እንዴ? አላህ እኮ ወንጀል ማትሰራ ቢሆን ኑሮ አንተ መፍጠር ለምን ፈለገ? ወንጀል የማይሰሩማ መላእክቶች አሉት። ከወንጀል ተውባ የማያደርግ ሸይጣን አለ፣ ኢብሊስ አለ። በዚህ መካከል የሆነ መክሉቅ አላህ ፈለገ። ወንጀል ሰርቶ ወደሱ የሚመለስ የሚታገለው ነገር ያለው ያን አሸንፎ የሚወጣ ከዛ በዛ ሂደት ትግል ውስጥ ወዕቡድ ረበከ ሐታ የእትየከል የቂን እኮ ማለት የምትታገለው ነገር አለ። ሆነ ሐታ የእትየከል የቂን ነው ትግሉ፣ ዒባዳው፣ በቃ ወደሱ መቃረቡ እስከ ፍጻሜ ድረስ ነው። ከዛ ግን ከመላእክት ያልቃል ማለት ነው። ለቀድ ከረምና ያ መላቅ የሚመጣው ከወንጀል በመመለስ ልክ ነው ማለት ነው። ገፉር ነው። አምስተኛ ባለህ መርካት። ያለህን ማመስገን የሌለህን ለማግኘት ቁልፍ ነው። ቁርአን ላይ ስትመጣ ለእንደዚህ አይነት ነገሮች በር አይሰጥህ። በመጀመሪያ ቁርአንን እንደ መድኃኒት ስንቀበል ለሁላችንም ነው መድኃኒትነቱ። ገብቶሃል? ክላስ የለም ማለት ነው። ለሆነ ሰዎች እንደውም ያንን ቁርአን በተጠቀምከው ልክ ነው አንተ ከፍ የምትለው ይጨመረኝ። አዎ ኢነ አክረመኩም ዐንደላሂ አትቃኩም ስለሆነ ማለት ነው። አይ ያን ቁርአን በኖርከው ልክ አንተ ከፍ ትላለህ። ምንም የምንም አይነት ደረጃ ላይ ልትሆን ትችላለህ።
ሐታ እውቀትህ እኮ ከፍ አያደርግህም፣ ስራህ ነው ከፍ የሚያደርግህ አይደል? እውቀት በጣም አውቆ አንድ ሰው ግን በጣም ብዙ የሚያጠፋ ከሆነ እንደውም ከፍተኛ ወንጀል ውስጥ ነው፣ አውቆ አጥፊ ስለሆነ። አይ ምኑ ነው ማለት ነው? ከቁርአን ጋር ባለህ ትስስር ነው ትልቅነት የሚለካው ማለት ነው እንጂ ዝም ብለህ ተነስተህ። ለዚህ እኮ ነው ዑለማዎች ምን አሉ መሰለህ፣ አንድ ሰው አሉ ዳኛ ሆኖ ቁጭ ብሎ ለምሳሌ ተከሶ የመጣው ሰው የሰረቀ መሆኑን በህልሙ ደጋግሞ አየ። ዳኛው እኮ ነው 3 ጊዜ ምናምን አየ በህልሙ። ከማስረጃ አልቀረበም፣ መፍረድ አይችልም በህልሙ ተነስቶ ገባ። ወይም ኢልሃም አላህ ሰጠው፣ በቃ አላህ የሆነ ነገር ገለጸለት። አላህ ልቦና ላይ የሚከፍተው ብርሃን እኮ አለ አይደል? ፊራሳ ምናምን የሚባሉ ነገሮች አሉ። አላህ ገለጸለት ይህን ሰውዬ፣ መፍረድ አይችልም። አይቶት ከሆነ እንኳን መፍረድ አይችልም። ታውቃላችሁ፣ ምስክር ነው መሆን ያለበት። ለዚህ ለሰብጀክቲቭ ለሆነ ግለሰቦች እንደፈለጉ ሊሄዱበት የሚችል አይነትን አካሄድ በሩን ዘግቷል እስልምና። አይ ለዛ ነው ሐሰተኛነት አይፈጠርም። ሐሰተኛ ነቢይ ምናምን የምትለው ነገር አይፈጠርም። ዝግ ነው፣ በሩ ዝግ ነው። ማንም ተነስቶ ፈሁወ መርዱድ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በቃ ከኛ ውጭ የሆነ ነገር ይዞ የሚመጣ ከዚህ ከእስልምናዊ መንገድ ውጭ የሆነ ነገር ይዞ የሚመጣ ከሆነ ለራሱ ነው ምን ተውለት። ህይወትህን ለመቀየር ዛሬውኑ በአንዱ ነጥብ ጀምር። ለሌሎችም እንዲደርስ ቪዲዮን ሼር አድርገው። ወላሂ ይሄ ቪዲዮ ይጠቅማችኋል ብዬ በእርግጠኝነት አስባለሁ። ምክንያቱም እኔ አላህ ዘንድ ሐጃዬን ጠይቄ ዱዓ አድርጌ ምንም ነገር አላህ እስካሁን ድረስ አልሐምዱሊላህ ከልክሎኝ አያውቅም፣ አሳጥቶኝ አያውቅም። ይሄ ለኔ ብቻ አይደለም፣ ለሁሉም ኡማ ለሁሉም ባህሮቹ ነው። አድዑኒ አስተጅብ ለኩም ብሏል። ጠይቁኝ ለምኑኝ እቀበላችኋለሁ ብሏል። ግን አብዛኞቻችን መስፈርት የዱዓውን ትክክለኛ የእስቲጃባ መስፈርት እንስተዋለን። ዛሬ 3ቱን በትክክል እኔ የምጠቀማቸውን እናንተም ብትጠቀሟቸው ኢንሻአላህ ሐጃዎቻችሁን ያሳኩላችኋል ብዬ ማሰባቸውን የዱዓ ትክክለኛ የእስቲጃባ መስፈርቶችን ልንገራችሁ። እንደዚሁም ዱዓችሁ ውስጥ ምን የምትል ቃል ብትጨምሩ የተሻለ እንደሚሆን ልንገራችሁ። አላህን በየትኛው ስሙ ደግሞ ብትጠሩት የተሻለ ያለ ምንም ጥርጥር ዱዓችሁን እንደሚቀበላችሁ ልንገራችሁ። ለብዙ ወንድም እህቶች ሼር አድርጉላቸው። እዚሁ አጋጣሚ የመጨረሻ የማስፈጠሪያ ቀን ላይ የመጨረሻ የዱዓ ቀን ላይ እንገኛለን። ጾመኞቻችንን እስካሁን ስታስፈጥሩ የነበራችሁ ቪዲዮም ለቅቄላችኋለሁ። ዱዓ እየተደረገላችሁ ነው፣ ገብታችሁ አሚን በሉ። የመጨረሻውን የዱዓ ቀን መጠቀም የምትፈልጉ ደግሞ ይህን ቪዲዮ ባያችሁበት ቅጽበት ያለባችሁንና እንዲወጣላችሁ የምትፈልጉትን ሐጃ ነይታችሁ የቻላችሁትን ማስፈጠሪያ ሰደቃ አድርጉ። አላህ ሐጃችሁን ያወጣላችሁ። ስማችሁ እንዲጠቀስ ሐጃችሁ እንዲጠራ ከፈለጋችሁ ኢንቦክስ ላይ ላኩልኝና ሐጃችሁ ተጠቅሶ ስማችሁ ተጠርቶ ዱዓ ይደረግላችኋል ኢንሻአላህ። እንደሌሎቹ ሁሉ ያቅማችሁን ለጾመኞች ማስፈጠርና ዱዓቸውን መቀበል፣ እንደዚሁም ለዒድ ተከፍተው ብቻቸውን ለሚሉ ቤተሰቦች ያቅማችሁን በማድረግ ደግሞ አስቤዛ ይዘንላቸው ለምንሄዳቸው ቤተሰቦች ዱዓቸውን አብራችሁ አሚን ትሉ ዘንድ የቻላችሁትን ሰደቃ ማድረግ ትችላላችሁ። አካውንቱ 101929 1717 8 101929 1717 8 ኮሜንትና ፕሮፋይል ላይ ማስቀምጥላችኋለሁ። ኢንሻአላህ የምሳኪኖችን ዱዓና ደስታ ታፍሳላችሁ፣ ሐጃችሁን ታሳካላችሁ። ይህ የመጨረሻው ወቅት ቪዲዮአችን ነው። የቻላችሁትን ያልተሳተፉ መስፈርቶቹን ልንገራችሁ። አንደኛ ወደ አላህ ሱብሓነሁ ወተዓላ የቂን የሆነን ዱዓ ስታደርጉ አላህ ከፈቀደ እሺ ካለኝ እንደው ከፈቀደልኝ ከተስማማ ይሄን ነገር ይቀበለኝ ይሆናል ብላችሁ ዱዓ እንዳታደርጉ። ዱዓ ስታደርጉ 101% ሐጃችሁ እንደተሳካ እርግጠኛ ሁኑ። በቃ ወደ አላህ ዱዓ ካረጋችሁ ምንም ጥርጥር የለውም ይሳካል። ይሄንን የቂን አላህ ይፈልጋል። ለዚህ እኮ ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን ይሉ ነበር? አላህ ዱዓ ማድረግን ያስታውሰኝ እንጂ ዱዓ ማድረግን ካስታወሰኝ ሐጃዬ እንደወጣ እርግጠኛ ነኝ። ዱዓ ካደረጋችሁ አላህ ይቀበላል። ስለዚህ ተቀብሎኛል እሺ ብሎኛል የሚል የቂን ከባሮቹ አላህ ይፈልጋል። ሁለተኛው ሙጭጭ ማለት ችክ ማለት። እኔ ምን ማደርገው ይሄንን ነው። ዱዓ ስታደርጉ ዛሬ አደረኩ፣ 2 ቀን አደረኩ፣ 1 ሳምንት አደረኩ አይደለም። በሁሉም ሐለታችሁ አላህ ላይ ሙጭጭ እንድትሉበት ይፈልጋል። ችክ እንድትሉበት። ችክ ቢል ባሪያ አላህ ይወዳል። የሰው ልጅ ነው ችክ አትበልብኝ የሚለው። አላህ በተቃራኒው ችክ የሚሉበትን ባሪያ ይወዳል። ምክንያቱም አላህን አማራጭ እንድታረጉት አይፈልግም። ያለምንም መዘናጋት ያለምንም መሰላቸት እስከ መጨረሻው ድረስ ችክ በሉበትኝ። ሶስተኛ ወሳኝ የሚባሉ ወቅቶችን በብልጠት ተጠቀሙባቸው። ለምሳሌ ስጁድ ላይ፣ በአዛንና በኢቃም መካከል፣ ጁሙዓ ከአስር በኋላ እንደዚህ ያሉ ወቅቶችን መርጣችሁ የዱዓ ወቅቶች ብዙዎቹ የምናውቃቸው ናቸው። እነዛን ወቅቶች መርጣችሁ እሙጥኝ ብላችሁ ተጠቀሙባቸው። እነዚህን 3 ነገሮች ካደረጋችሁ እንደዚሁም ዱዓችሁ ላይ ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን የሚል ቃል ሳታስገቡ እንዳትረሱ። ዱዓችሁን ስትጀምሩ ቢስሚላህ በሉ፣ ከዛ ወልሐምዱሊላህ በሉ፣ አላህን አመስግኑ። ከዛ ደግሞ በረሱል ሰለላሁ ዐለይሂ ወሰለም ላይ ሰለዋትን አወርዱ። ይሄ ግዴታና መሰረታዊ ነው። እንደዚሁም አላህን ያ ሐዩ ያ ቀዩም
አልሐዩን በሚለው ስሙ ጥሩት። በዚህ ስሙ አናግራችሁት ዱዓ ሳይቀበል አላህ የሚተውበት አጋጣሚ የለም ተብለናልና ኢንሻአላህ እነዚህን ካሟላችሁ ዱዓችሁ ኢስቲጃባ ያገኛል፣ ሐጃችሁ ይወጣል፣ ሐጃችሁ ይነሰራል። ሰደቃ ማድረግም የአላህን ውዴታ የሚያስገኝ የአላህን ቁጣ የሚያበርድ ዱዓዎች ላይ ኢስቲጃባ የሚያስጨምር ሐጃዎቻችንን የሚያወጣ ነውና ጾመኞችን አስፈጥሩልን። ለኢድ አስቤዛ ለምናገዛቸውም ደግሞ ያቅማችሁን ብታደርጉ ለዱዓችሁ መሳካት የበለጠ ፓወር የበለጠ ኃይል ይሰጣሉ። አላህ ሐጃዎቻችሁን በሙሉ ከስር መሰረቱ ነቅሎ ያወጣላችሁ። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ሰዎች ያድርገን። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።